የእምነት መግለጫ ስህተት ሊሆን ይችላል ዳኒ? የእምነት መግለጫ በቃ ከመጽሐፍ ቅዱስ ውጪ ስህተት ላይሆን የሚችል ነገር የለም። ሁሉ ነገር ስህተት ይሆናል። ሁሉ የሙሉ ወንጌል መሰረተ እምነት የክርስትና ትምህርት የአስተማሪ መመሪያ የሚለው ገጽ 58 እና 59 ላይ እንዲሁም 54 ላይ የሚያስቀምጡት ነገር ስህተት ነው ማለት ነው አይደል? በመጀመሪያ ደረጃ በሰው ህይወት ታሪክ ውስጥ ማለት ነው in the entire history of the universe the only infallible source of authority is a bible okay መጽሐፍ ቅዱስ ነው ማይሳሳት። የእናንተ እምነት መግለጫ ይሳሳታል። አንድ አዳምጠኝ ፕሊዝ። ስለዚህ ተሳስቷል ማለት ነው የእምነት መግለጫ። አንድ አዳምጠኝ። ተሳስቷል ማለት ሌላ ነገር ነው። ይሳሳታልና አይሳሳትም ይለያያል። ስለዚህ የማይሳሳት የለም። የኦርቶዶክስ፣ የካቶሊክ፣ የሁሉም ከመጽሐፍ ቅዱስ ውጭ ያለው በሙሉ የመሳሳት ፖቴንሻል አለው። እሺ ስለዚህ አሁን አብ ፈጣሪ ነው ወልድ ደግሞ ተወላዲ ነው የሚል መግለጫ ቢገኝ ስህተት ነው ማለት ነው አይደል? ይሄ ካገኘው እኔ ራሴ ነኝ ኤክስ ማድረግበት። ዋው ቴንክ ዩ። ስለዚህ ምንድን ያልከው ድገሙ። ኤክስ ታደርግልናለህ መሰለህ? ቆይ አንዴ ድገሙ። ኤክስ ታደርገዋለህ። አንዴ ቆይ። አብ ይፈጥራል ወልድ ይወለዳል ማለት ትክክል አይደለም። በጣም ጥሩ። ይሄ ምን ይላል? ችግር የለውም አውጣው። ባይ ዘ ወይ ቤተክርስቲያኗ ራሱ አይሳሳትም ብላ ታውቃለች። ትውልድ ያስተማራችሁበት ነው ሀቢቢ። ሌላውን ሰው ብትው ይሄው ሲሳይ እኮ እዚህ ጋር አንድ ማሳያ እኮ ነው። አካል ማለት እውቀት፣ ስሜት፣ ፈቃድ ማለት ነው ብሎ እድሜ ልኩን የሚያምን ሰው ነው። ዛሬ መጣና ስህተት ነው እኮ። ኧረ ወደ እኔ ቆይ አትምጡ። ሄኖክ አካል ሄኖክ አካል ስትል ምን ብለህ ነው የምታምነው? ሄኖክ አካል ብለህ ስተረጉም ምን ብለህ ነው የምተረጉመው? አካል ማለት እኔነት ማለት ነው። እኔ ማለት እኔ የምል። እሺ ከዛስ? አካል ስለ አካል ስነሳ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እንዴ ልሸመጥ ዛሬ እዚህ ልሸመጥጥ ነው እንዴ? ነው ካረ የራሱ ስሜት ፈቃድ እውቀት ያለው ብለህ አተረጉምም? የምን ስሜት? ኧረ ዳኒ አካል ማለት እኔ ማለት ስም ያለው ኦኬ እና ግብር ያለው ነው። እኔ ማለት የሚችል የራሱ ስም ያለው ግብር ያለው ወይ አንተ ካዲ ሄኖክ እንዴ ስም ግብር እኔ ማለት የሚችል ኦኬ እንዴ ያንተ ጥፋት ነው። ሲጀምር ዶክተር ተስፌሮ ቤሎ የኛውን መጽሐፍ ራሱ እንትን ያልክ የራሱ ፍቃድ ስሜት እውቀት ያለው ሲሳይ ግን ጥፋት እያጠፋ ነው አይደለም? ሄኖክ ነው ካዲ ነው ሄኖክ ክርስቶስን ሆነ ስላሴ በእውቀትና በፈቃድ ስንት ናቸው? አንድ እኮ አልኩ አይደል? ሲጀምር ራሱ አንድ ብያለሁ የጀመርኩት አንድ። በጣም ጥሩ ቴንኪው። አሁን ይሄ ለራሱ በጣም ትልቅ ነገር ነው። አንድ ነገር እንድትይዝ እፈልጋለሁ። ከዚህ በፊት የፐርሰንን ዴፊኒሽን ጀስት ከ2 ደቂቃ በፊት ራሱ ዲፋይን ስታረግ እና ኮንፈርም ስታረግ ማለት ነው። አንተ ነው ዲፋይን ያደረከው ነው ያለው። የሶ ነው ብለህ ጠይቀህ። ያ በጣም ጥሩ ችግር የለውም። ልክ because you are expecting me to say yes እና እኔ ደግሞ በዚህ መልኩ እንደምትመጣ ስላልኩኝ እንትን ብያለሁ። you can proceed። ያ ፐርሰን የሚለውን እውቀት፣ ስሜት፣ ፈቃድ ብለው የሚተረጉሙ ሰዎች እንዳሉ አንተ ታውቃለህ። ያ በማስተማሪያዎች ላይ ራሱ ማለት ነው። አንደኛ፣ ሁለተኛ ደግሞ የነሱ ዴፊኒሽን ኮንፈርሜሽን ሰጠኸኛል። ቆይ አንድ ጊዜ ቆይ ኮንፈርሜሽን ሰጠኸኛል። አንተ ብቻ ታውራ አንድ ጊዜ ቆይ። ይኸውልህ እኔ እናንተ ስናወራ እኔ አለሁ አንተ አለህ፣ ሰብጀክት ማተሩ አለ። በእነዚህ በሶስቱ ዙሪያ ነው የምንዞረው። ሶስተኛ ምስክር ካስፈለግ ስኮላር እንጠራለን። ከዛ በተረፈ ቲክቶክ ላይ እከሌ ምናምን የሚባሉ ነገሮች ውስጥ አንገባም። ቀጥል። ፖይንት እኮ እሱ አይደለም። እኔ እነገሌ እንዲህ ብሏል አንተስ ምን ትላለህ እኮ አይደለም ጥያቄ። ስለዚህ ኦብጀክቲቭሊ የምትፈልገውን ጥያቄ እኮ ቅድም ፐርሰን ማለት እውቀት፣ ስሜት፣ ፈቃድ ያለው ነው ወይ ስልህ አዎ ብለህ ኮንፈርሜሽን ሰጠኸኝ እና አሁንስ ቢሆን እውቀት፣ ስሜት፣ ፈቃድ የለውም? እውቀት፣ ስሜት፣ ፈቃድ የለውም አሁን? ቆይ አንዴ። ከዛ ቀጣይ ምን ጠየቅኩ? እውቀት፣ ስሜት፣ ፈቃድ ፐርሰን ማለት ከሆነና በስላሴ 3 ፐርሰን ካለ 3 እውቀት፣ 3 ስሜት፣ 3 ፈቃድ ሊሆን ነው። ለምን ፐርሰናል ስለሆኑ እነዚህ ነገሮች። ይሄንን ስጠይቅህ ወደ ምን ሄድክ? ዴፊኒሽኑን አሻሻልከው ማለት ነው። አላሻሻልኩትም። ባይ ዘ ዌይ ዩር ፑቲንግ ወርድስ ኢንቱ ማይ ማውዝ። ምን አልክ መሰለህ? ፐርሰን ውስጥ እውቀት፣ ስሜት፣ ፈቃድ አለ የሚል ኤክስፕሬሽን
አንድ ጊዜ ፕሊስ ላውራበት። እውቀት፣ ስሜት፣ ፍቃድ አልከኛው አልኩ። ለምን እውቀት፣ ስሜት፣ ፍቃድ በፐርሰኖች ውስጥ አለ፣ በሶስቱ ፐርሰኖች ውስጥ አለ። ነገር ግን ዲፊኒሽኑን ስትሪክት ስታደርገው አካል ብያለው፣ ስም ብያለው፣ እንደገና ደግሞ እኔ ማለት የሚችል ብያለው። ከዛ ደግሞ እነዚህ በፐርሰን ውስጥ የተገለጡት ደግሞ የባህሪው መገለጫዎች ናቸው ብዬ ነገር ያለው። ስለዚህ አሁን የተናገርኩትን ቃል ዲኮንስትራክት አድርገህ ለሚመች መልኩ ስታቀርቡ ያው ሰው ይታዘብሃል። ዲኮንስትራክሽን እኮ አይደለም። እሺ እንደ አዲስ ልጠይቅህ፣ በስላሴ ውስጥ ፈቃድ ስንት ነው? አንድ ብለህ ይሄ ነገር ያለው። ስሜትስ? ስሜት ኢዲፔንድስ። አሁን እንዴት ኢየሱስ ላይ ሁለት አለ፣ አዘርዋይዝ በስላሴ ላይ አንድ ነው የሚኖረው። ወይት እንዴት አሁን እዚህ ጋር አንድ መንካት ያለብን ሁለት ባህሪ የሚለውን እስካልነካን ድረስ ይሄ ነገር በጣም ክሊር አይሆንልንም። ኖ ወይ ከቅድም ጀምሮ በእውቀት ጉዳይ ስጠይቅህ አንድ ብለሃል፣ ፈቃድ ላይ ስጠይቅህ አንድ ብለሃል። ስሜት ላይ ለምን ስሜታዊ ትሆናለህ? ስሜታዊ ሆኛለሁ። ፓን ኢዝ ኖት ኢንተንድድ አይደለም። ስሜት ላይ ስጠይቅ ስሜታዊ ሆን ካልከኝና ፓን ኢዝ ኖት ኢንተንድድ አልኩኝ ማለት እንግዲህ በአማርኛ ትርጉም የለውም፣ ወይም ተርጉሙን አጻፉለት በታች። ኦኬ ምንድነው ያልኩ ያለሁት? ስሜት በቃ እነዚህ ነገሮች በመለኮት ውስጥ አንድ ናቸው፣ አለቀ። ግን ኢየሱስ ላይ ሁለት ባህሪ ስላለ ይገለጣል ነው ያልኩ ያለሁት። ዋው ቆይ አሁን ልብ በል። በእውቀትና በፈቃድ ሳይሆን ስሜትንም ለባህሪ ሰጠኸው። ያ ማለት እውቀት፣ ስሜት፣ ፈቃድ የአካል ትርጉም ሊሆኑ አይችሉም ማለት ነው። ለምን? አካል ሶስት ስለሆነ እኮ ቅድም ነግሬሃለሁ። ስሜት፣ ፈቃድ፣ እውቀትን ሳልጠቅስ በአካል በእኔነትና በስም በግብር ብዬ ነግሬሃለሁ ቅድም ሲጀምር። ስለዚህ ይሄን ሁሉ መልፋት አለ። ኦኬ ና ስለዚህ እውቀት፣ ስሜት፣ ፈቃድ የአካል አይደለም፣ ከአካል ጋር ሊተረጎምም አይችልም ማለት ነው። በአካል ላይ ይገለጣሉ እነዚህ ነገሮች ይገለጣሉ አይደለም። ለአካል ዴፊኒሽን ስትሰጥ እውቀት፣ ስሜት፣ ፈቃድ ብለህ በአጠቃላይ መናገር አትችልም ማለት ነው። ለምን? እነዚህ ባህሪያዊ ስለሆኑ ማለት ነው። አካልን የሚገልጹትን ብዬ ቅድም ስም፣ ግብር፣ እኔነት፣ ግብር፣ ኦኬ ሶስተኛው አካል ብዬ ነግሬሃለሁ እኮ ቅድም። ስለዚህ ወደዚህኛው ሪግረስ ማድረግ ትክክል አይደለም። ኖ ፖይንታችን እኮ እዚህ ላይ ነው። ፖይንቱ እዚህ ላይ ነው። ቅድም የሰጠው ዴፊኒሽን ይሄ ነው። ኮንፈርም ያረከውም ይሄ ነው። አሁን ደግሞ በጣም ስዋገር እያረክብኝ ተሸገርኩኝ። ስለዚህ አሁን ስትሪክት ላይ ነገር ምንድነው ስዋገር የተደረገው? ተናገርሽ። አዎ ምን ስዋገር እያረክ ነበር መሰለህ? እውቀት፣ ስሜት፣ ፈቃድ ባህሪያዊ ከሆኑ በአካል ይገለጣሉ። እኮ አይደለም ጥያቄ ነው። ጥያቄ እሱ ሳይሆን ስዋገር ያረኩበት የቱ ጋር ነው? ያዋለልኩበት የለወጥኩት ነገር ምን አለ? የአካል ዴፊኒሽን የአካል ዴፊኒሽን አካል ስም ሁለት ዴፊኒሽን ሲጀምር ስትሪክትሊ ስትጠይቀኝ በማያሻማ መልኩ በግብር በእኔነትና በስም በአካል ብዬ ተናግሬያለሁ አልተናገርኩም? ተናግሬያለሁ አይደል? የመጀመሪያው ዴፊኒሽን እሱ ነው። ሁለተኛ ዴፊኒሽን ግን ምን ሆነ መሰለህ? why are you inching back to what I have not said? because እየተናገርከው ነገር ስህተት ስለሆነ እሱን እንድታየው እየረዳው እኮ ስህተቱን አሳየሽ። ስህተቱን አሳይ እኮ እሱን እኮ ነው እያደረኩት ያለሁት። ለአካል ሁለት ዴፊኒሽን ሰጠኸኝ፣ እኔ ባይነት ምናምን የሚለውንና አሁን ዲፋይን ያደረከውን። ሁለተኛው ደግሞ እውቀት፣ ስሜት፣ ፈቃድ የሚለው አካላዊ ነው ካልከኝ በኋላ አላልኩም። አካል ላይ ይገለጣሉ ነው ያልኩት። ለምንድን ነው የምትቀላቅለው? አካላዊ ነው ያልኩት። አካል ላይ ይገለጣሉ ነው ያልኩት ብራዘር። ኦኬ እሺ፣ አካል ላይ ይገለጣሉ ምኳር ለምን ጥያቄ ያልጠየቁን ስለመለስ በመጀመሪያ በገለጥኩ ነገር ላይ ስትታረጋላ እንዴ ዳኒ የአካልን ዴፊኒሽን ስታስቀምጥ በእኔ ባይነት ወይም ፕሮሶፖን በሚለው ወይም በአካላዊነት ወይም በሃይፖስታሲስ ከሆነ የምታስቀምጠው እውቀት፣ ስሜት፣ ፈቃድ ለሚለው ዴፊኒሽን በአካል መገለጥ የለበትም ማለት ነው ፈጽሞውኑ። ምክንያቱም የባህሪ ናቸው እነዚህ ሶስቱም። ቅድም ካንተ ጋርም ስለተስማማን ደጋግመህ ለምን ፍቃድ፣ እውቀት፣ ስሜት ብለህ እንደምትጠራው ለምን እኔ ኦልሬዲ የባህሪ ናቸው ካልኩ በኋላ ኦኬ ብለህ ሙቭ አድርገህ ወደሚቀጥለው መጓዝ ነው እንጂ አለብህ አካላዊ አይደሉም የሚለውን ኮንፈርም ማድረግ ስላለብህ ነዋ እኮ። ስለዚህ የባህሪ ናቸው ብዬ ከነገርኩህ አካል በዚህ አይተረጎምም ብለህ መናገር አለብህ እኮ። ስለዚህ የባህሪ ናቸው ማለት
ማለት ነው። ቆይ ዳኒ የኔም ጥያቄ ስለፈጠረብኝ ነው። ዳኒ እነዚህ ነገሮች በድምጽ ብዛት አይደለም አትስማሙም። በነገራችን ላይ ሲሳይ የሚያምነው አሁን ሲሳይ ቀጥልሽ ፈቃድ እውቀት የአካል አይደለም ዳኒ የአካል በአካል ላይ ይገለጣሉ አልኩኝ። ግን እኔነት አሁን ይኸውልህ ሁለት ባህሪ የባህሪ ናቸው። ፍቃድ፣ ስሜት፣ እውቀት የባህሪ ናቸው። ፍቃድ የባህሪ ናቸው። የባህሪ ነው ብያለሁ። እውቀት የባህሪ ነው ብያለሁ አለ እኮ። ስሜትም የባህሪ ነው ወይስ? ስሜትም ቢሆን የባህሪ ነው መሆን ያለበት ብራዘር። እሺ፣ ስለዚህ ለአካል የምንሰጠው ትርጓሜ መጀመሪያ አካል ስንል ፐርሰን ስንል ስንተረጉም እኔ ባይ የሆነ ስሜት፣ ፍቃድ፣ እውቀት ያለው ብለናል። እኔ ባይ የሆነ ግብር ያለው የራሱ የሆነ ግብር ያለው ኦኬ፣ ተወላጅ የሆነ ወላጅ የሆነ የሚሰርጽ እኔ ባይ የሆነ የራሱ ስም ያለው ብዬ ገልጫለሁ። ለምን እነዚህ አሁን የጠቃቀስካቸው የባህሪያቶች ናቸው። ባህሪያቶች ከሆኑ የባህሪ መገለጫ እንጂ የራሱ የአካል ካልሆነ ለምን ለአካል ላይ የሚለው ትርጉም እንጠቀማለን? ወንድማችን እኮ ነው ሲጀምር የሱር ነው ብሎ የጀመረው። አንተን እኮ ነው የምልህ እኮ አሁን አንተ ለምሳሌ ኤግዛክት የአንተን የአካል ትርጉም ለምሳሌ እንስማ። አካል ስትል ዳኒ ሶስተኛ ጊዜ ልናገር ነው። አዳምጠሽ ሶስተኛ ጊዜ ጋይስ እሺ፣ ይሄን አካል ማለት አንድ ሪከርድ ላድርገው እኔም ሌላ ጊዜ አይለወጥም። ባይዘው ክትትል በተማርንበት ሰዓት እንዲሁ አስረግጠው ሪከርድ እያደረኩ ነው። ዳኒ አካል ስትል ምን ማለት ነው? ኦኬ አንደኛ እኔ ባይ ነው። ሁለተኛ የራሱ የሆነ ግብር አለው። እኔ ባይ የራሱ ግብር ያለውና የራሱ አካል ያለው ማለት ነው። እና ይሄ አካል ይገለጣል ማለት ነው በተለያዩ ነገሮች። አካል የራሱ አካል ያለው እንዴት? አካል የራሱ አካል ያለው ማለት እኮ አካል የራሱ አካል ያለው ኦኬ። ሰርኩላር ሆነብህ፣ ቤጊንግ ዘ ኩዌስችን ነገር ሆነብህ። ያ ትክክል። ስለዚህ ቀጥታ ነው የምትተረጉምለት እንጂ የምትተረጉመውን ነገር ትርጉም ውስጥ ማስገባት ሰርኩላር ዴፊኒሽን ነው። ኦኬ። ስለዚህ በስምና በግብር ብለን ዲፋይን ልናደርግ እንችላለን። ተስማማን? በስምና የራሱ ስም ያለው የራሱ ግብር ያለው ለምሳሌ ወላዲ፣ ተወላዲ፣ ሰራጺ፣ አባት፣ ልጅ፣ የሚሰርጽ የራሱ የሆነ ስም ያለው ከዛም በኋላ ደግሞ መለኮታዊ ባህሪዎቹ እንደው ሼር ያደርጋሉ እኮ። ለምሳሌ ወላዲ፣ ሰራጺ ስንል ግብራቸው ነው አይደል? ግብር ነው። አሁን እሱን ትርጓሜ ለአካል መስጠት እንችላለን። ለምሳሌ በአካላት መካከል ያለው ልዩነት ምንድን ነው ስንል ግብርን ልናመጣ እንችላለን። በአካላት መካከል ያለው ልዩነት ያ አሁን እኮ እናንተ ኤክስፔክት ያደረጋችሁት ስሜት፣ ፍቃድ፣ እውቀት የሚለውን ይሄ የተሸመደደውን ከዚህ በፊት የዛሬ 4 ነው 5 ዓመት ምናምን ነገር ዲስከስ አድርገንበታል እና ወደዛ ሪግረስ እንድናደርግ አይነት ነገር የፈለጋችሁ ይመስለኛል። ግብር የራሱ ግብር አለው፣ የራሱ ስም አለው እና እኔ ባይ ነው። ሶስተኛው ደግሞ እኔ ባይ እሰማለሁ። ስለዚህ ለአካል ስንል የራሱን ነት ያለው ብለን ብቻ ብንቋጭ እንትን አይደል? ራሱን ስም አለው፣ ግብር አለው፣ እኔ ባይ ነው። በዚህ ትርጓሜ ጥያቄ አለብህ ታላቁ? አይ አንደኛ ዴፊኒሽን ተቀይሯል። ሁለተኛ ለዚህስ ማስረጃው ምንድን ነው? የሚያቀርበው ማስረጃ የተቀየረው ዲፊኒሽን ራስህ ንገረኝና ከዛም በኋላ እኔ እጠይቅሃለሁ። ምኑን ነው የቀየርኩት? ይኸውልህ አንድ ጊዜ ቆይ። እኔና ሁለታችሁ እየተለዋወጣችሁ ስታወሩ እና እኔ ስመልስ ምን ይመስላል መሰለህ ለተመልካቹ እኔ የሆነ ትክክለኛ ነገር እየመለስኩ እንዳልሆነ ስለሚመስል ታላቁ ደግሞ ሙሉ ሰው ስለሆነ እና ደግሞ ግራ ስለገባኝ ይቅርታ እኮ ችግር የለውም ታዳምጣለህ። አሁን ታላቁ እኮ ሙሉ ሰው ነው። ሲሶ እኮ ግራ ስለገባው ነው። ሲሳይ ቅድም ምን የሚል አረዳደ ነበረው መሰለህ? አካል ማለት እውቀት፣ ስሜት፣ ፈቃድ ያለው ማለት ነው የሚል ዴፊኒሽን እሱ ራሱ ሲያስቀምጥ ነበረ አይደለ ሲሶ? እኔም እስካሁን የምረዳው በሱ ዴፊኒሽን ነው። ኦኬ፣ ስለዚህ ተቀይሯል ወይስ አልተቀየረም ዴፊኒሽኑ? አሁን እኮ ሲሳ ተግባብሽ ታላቁ ጋር ላውራ። ቆይ ታላቁ አሁን
ፈቃድን ለአካል ከሰጠ፣ ስሜትን ለአካል ከሰጠ፣ እውቀትን ለአካል ለባህሪ ከሰጠ፣ ሶስቱንም ለባህሪ ከሰጠ ይሄ ዴፊኒሽን መቆሚያ ያጣል። የሚቆምበት እንትን አይኖርም። ምን ላይ ይቆማል? አሁን የኛው ዴፊኒሽን ሶስቱን ለባህሪ ከሰጠ ምን ላይ ይቆማል ነው። ይሄ ዴፊኒሽን ይቀየራል ማለት ነው። ኖ እኮ ይሄኛው ዴፊኒሽን ካልተቀየረ በስተቀር የአካል ዴፊኒሽን ካልተቀየረ በስተቀር ለዛ እኮ ነው ዳኒን እኔ የጠየቅኩት ለአንተ የአካል እኔ ካንተ ጋር ብቻ ላውራ ወይ ከሱ ጋር ላውራ? አሁን እኮ የእናንተ ሁለታችሁ ማውራት ምን ችግር አለው መሰለህ? አንድ እኔ ወጣሁ በቃ ይቅርታ። አይ መናገር አለብኝ። እንደወጣ ተናግሬ ነው የምትወጣው። ዝም ብለህ አትወጣም ብራዘር። ዝም ብለህ ገብተህ ዝም ብለህ አትወጣም። ኦኬ የሁለታችሁ መለዋወጥ አንደኛ የኔን ሪዝኒንግ የማበላሸት አቅም አለው። ሁለት ሰው እያወራ ስለሆነ ማለት ነው። ዳትስ ፈርስ ዋን። ተሰከንድ ዋን ደግሞ ያላልኩትን ወንድማችን አለ ብሎ ታስመልጠዋል። እኔ እንትን ስል ማለት ነው። አሁን ዳንኤል ተሳስቷል ካለ ፒን ፖይንት አድርጎ ሊያሳየኝ ይገባል። ፒን ፖይንት አድርጎ ማያሳየኝ ከሆነ ደግሞ ተሳስቷል የሚለውን ፓርት የሆነ ወደኋላ ያዝ ያደርጋታልና አሁን ተሳስተሃል ካልከኝ እኔ ባይ ብያለሁ፣ አካል አለው፣ እኔ ባይ ብያለሁ፣ ግብር አለው ብያለሁ፣ ስም አለው ብያለሁ። እዚህ ላይ የምትቃወመው ነገር ካለ ፒን ፖይንት ታደርግና ከዛ ቻሌንጅ ታደርገኛለህ። ኦኬ በጣም ጥሩ። ከአንተው ቤተ እምነት ያሉ ሰዎች፣ በአንድ ጥላ ስር ያሉ ሰዎች አካል ማለት እውቀት፣ ስሜት፣ ፈቃድ ያለው ነው ብለው ይተረጉማሉ። የእነሱን ዴፊኒሽን ትቀበለዋለህ ወይስ በራሱ ዴፊኒሽን ነው ስቲክ የምታደርገው አንተ? እኔ ከአንተ ጋር ነው እያወራ ያለሁት። እኔ እናንተ ስናወራ እኔ ያለሁ አንድ፣ አንተ አለ ሁለት። መጽሐፍ የሁለት ሰዎች ወሬ እኮ አይደለም ይሄ። ቆይ የሁለት ሰዎች ወሬ እኮ አይደለም። አንተ ወክለህ የመጣው ቤተ እምነት እኮ አለ አይደለ? ፕሮቴስታንቲዝም ውስጥ ያ ሶ ኦኬ። ስለዚህ ከአንተ ጋር ሳይሆን የምናወራው ዲፌንድ ልታረገው ወይም ደግሞ ልታስረዳ ስለመጣኸው ነው። ስለዛ ቤተ እምነት ነው የምናወራው። ስለዚህ በራሱ ቻሌንጅ የምታረገው ሰብጀክቲቭ ማድረግ የለብህም። ትክክለኛውን ትምህርት ከያዝክ ከአንተ አምጥተህ ነው የምትሞግተኝ። በጣም ጥሩ። ስለዚህ አሁን እኔ ቪዲዮ ባሳይህና አካል ማለት እውቀት፣ ስሜት፣ ፈቃድ ነው የሚል ትርጉም እየተናገረ ሰው ባሳይህ ከዚህ ከመምህራን ማለት ነው ያ ዴፊኒሽን ትክክል ነው ወይስ ስህተት ነው? ኧረ እኔ ራሴ ተናግሬ አውቃለሁ። በእናትህ በክትትል እውቀቴ ተናግሬ ያለው የዛሬ 4 ዓመትና ያን የተናገርኩት። ስለዚህ አንተ ራስህ ትክክል ነህ ወይስ ስህተት ነህ? ኖ በክትትል እውቀቴ ይሄንን ነገር ተናግሬ አውቃለሁና ወገኖቻችሁ በጣም ድንቅ የሆኑ ኦርቶዶክሶች ፈልገው 4 ዓመት የተናገርኩትን እንትን አድርገው ቪዲዮ ሰርተው ለጥፎታል ዚስ ዴይስ እና ኦኬ ጉድ ትክክል አይደለም። አዎ ትክክል አይደለም። እኔ ነኝ የተሳሳትኩት። አለቀ። ኦኬ ስለዚህ አሁን ስህተቱ ከአንተ ከፍ ሊል ነው። ምክንያቱም በቃ ስህተት ነው። አለቀ። ቆይ ኦብጀክቲቭሊ በእግዚአብሔር ቆይ እኔ እርግጥ አድርጌ ልውጣ። በእግዚአብሔር ቆይ እኔ የምልህ ዳኒ፣ ስለዚህ ፐርሰን ብሎ አካል፣ ስሜት፣ ፍቃድ ያለው ብሎ የሚተረጎመው ትርጉም ስህተት ነው ማለት ነው። ጨነቀኝ እኮ ዳኒ በክርስቶስን። እሺ ታላቁ እንዳትገባ ወንድማችን ጭንቀት ስላለበት ጭንቀቱን ሶልቭ እናድርግልን። እኔ እኮ ትክክል አይደለም ብዬ ተረድቼ ከዛ ማይክ የሚዩት አድርጌ ልቀመጥ። ችግር የለም። እኔ እናንተ እስክንጨርስ ድረስ ከጭንቀት እረፍት እስክታገኝ ድረስ እናወራ። ይኸውልህ ፍቃድ በስላሴ ውስጥ አንድ ፍቃድ ነው ያለው። በቸርች ስትሪም አይተናል። እንደገና ደግሞ ኦልሞስት በአብዛኛው የፕሮቴስታንት ስኮላርሺፕ ውስጥም እንደዚሁ አንድ ነው የሚል ያለው ማለት ነው። አብዛኛው ስለ በጣም አብዛኛው። ስለዚህ ክላሲካል የሆነ ትሪኒቴሪያን ዴፊኒሽን ይሄ ነው ያለው ፍቃድ ማለት ነው። እውቀትም ቢሆን በጣም አብሶሉት እውቀት ስላለ ይሄ እውቀት ደግሞ አንድ እንደሆነ ነው የምናውቀው። ይሄም በቤተክርስቲያን ታሪክ ውስጥም እንደገና ደግሞ በአብዛኛው ፕሮቴስታንት ስኮላርስ ይሄ ነው የሚታመነው። ስሜት ላይ የክርስቶስን ሰውነት ሪጋርድ ካላደረግን አንድ ነው፣ በቃ አለቀ። በዚህ መሰረት ማለት ነው እነዚህ ነገሮች በስላሴ አካላት መካከል በዚህ መልኩ መቀመጥ ነበረባቸው። እንዳውም ዲስከስ አድርገን ምናምን ሶልቭ አድርገነዋል እና በዚህ ብንቀጥል መልካም ነው ያስባለሁ። እኔ እስማማለሁ ዳንዬ። በቃ ኦልሬዲ ስህተት ከሆነ አሁን ለምሳሌ ወንድማችን ኢየሱስን በሌለበት አልጥቀስ ይቅር። በቃ ብዙ ወንድሞች የኛውን የስላሴን የፐርሰን የሚለውን ዲፋይን ሲያደርጉ የራሱ ስሜት፣ ፈቃድ፣ እውቀት ያለው ብሎ ዲፋይን ያደርጋሉ። ከዚህ በኋላ እንደዚህ አይነት ዴፊኒሽኖቹ ሲመጡ ኦልሬዲ ስህተት ናቸው ብለን እናልፋለን። ቀጥሉ በቃ
ቀጥሉ። ምን መሰለህ ወደ ሶሻል ትሪኒቴሪያኒዝም ይወስዳል። ሶሻል ትሪኒቴሪያን አንዴ ቆይ። ሶሻል ትሪኒቴሪያኒዝም ደግሞ ማለት ሶሻል ትሪኒቴሪያኒዝም ማለት ደግሞ በአብዛኛው በክላሲካል ክርስቲያኒቲ ውስጥ ተቀባይነት የለውም እና ስለዚህ በዚህ መልኩ እንትን እናድርግና አላማዬም እኔ ኦርቶዶክስ ማፍረስ አይደለም እና በዚህ እውነተኛውን ነገር ሰርች አድርጎ መሄድ ነው። የቤተክርስቲያናችን እምነት ይሄ ነው። ብራዘር የጠሩ የእምነት መግለጫ ስህተት ሊሆን ይችላል። ዳኒ የእምነት መግለጫ በቃ ከመጽሐፍ ቅዱስ ውጭ ስህተት ላይሆን የሚችል ነገር የለም። ሁሉ ነገር ስህተት ይሆናል ሁሉ። ኦኬ። ስለዚህ የሙሉ ወንጌል መሰረተ እምነት የክርስትና ትምህርት የአስተማሪ መመሪያ የሚለው ገጽ 58 እና 59 ላይ እንዲሁም 54 ላይ የሚያስቀምጡት ነገር ስህተት ነው ማለት ነው አይደል? በመጀመሪያ ደረጃ በሰው ህይወት ታሪክ ውስጥ ማለት ነው in the entire history of the universe the only infallible source of authority is a Bible. okay መጽሐፍ ቅዱስ ነው ማይሳሳት። የእናንተ እምነት መግለጫ ይሳሳታል። አንድ አዳምጠኝ ፕሊዝ። ስለዚህ ተሳስቷል ማለት ነው የእምነት መግለጫ። አንድ አዳምጠኝ። ተሳስቷል ማለት ሌላ ነገር ነው። ይሳሳታልና አይሳሳትም ይለያያል። ስለዚህ የማይሳሳት የለም። የኦርቶዶክስ፣ የካቶሊክ፣ የሁሉም ከመጽሐፍ ቅዱስ ውጭ ያለው በሙሉ የመሳሳት ፖቴንሻል አለው። እሺ የሆነ ሰው በስላሴ ውስጥ መፍጠር የአብ ስራ ነው ብሎ ቢናገር ትክክል ሊሆን ይችላል? መፍጠር የአብም የወልድም የመንፈስ ቅዱስም ነው። ኖ ፖይንት እሱ ሳይሆን መፍጠር የአብ ስራ ነው የሚል ነገር የሃይማኖት መግለጫው ላይ ቢያስገባ የሆነ እምነት ትክክል ሊሆን ይችላል? አውዱን አሳየኝ። አሁን እኔ አውዱን ካላሳየኸኝ የአብም የወልድም የመንፈስ ቅዱስም ብያለሁ። እንግዲህ እኮ ግን ለአብ ቢሰጠው መወለድን ለወልድ ቢሰጠው መስረጽን ደግሞ ለመንፈስ ቅዱስ ቢሰጠው ይሄ ትክክለኛ ዴፊኒሽን ነው? መፍጠርን በተለየ አካሉ ለአብ መስጠት ያ መውለድ ኦፍ ኮርስ የአብ ነው፣ መወለድ የወልድ ነው፣ መስረጽ የመንፈስ ቅዱስ ነው። መውለድ እኮ አይደለም እዚህ ጋር መፍጠር ነው። መፍጠር የሶስቱም ነው። ኢየሱስን ፈጥሯል፣ አብም መንፈስ ቅዱስን ፈጥሯል፣ ሶስቱም። በጣም ጥሩ። ስለዚህ አሁን አብ ፈጣሪ ነው፣ ወልድ ደግሞ ተወላዲ ነው የሚል መግለጫ ቢገኝ ስህተት ነው ማለት ነው አይደለም? ይሄ ካገኘሁት እኔ ራሴ ነኝ ኤክስ ማድረግበት። ዋው ቴንክ ዩ። ስለዚህ ምንድን ያልከው? ኤክስ ታደርግልናለህ መሰለህ? ቆይ አንዴ ድገሙ። ኤክስ ታደርገዋለህ። አንዴ ቆይ። አብ ይፈጥራል ወልድ ይወለዳል ማለት ትክክል አይደለም። በጣም ጥሩ። ይሄ ምን ይላል? ችግር የለውም አውጣው። ባይ ዘ ዌይ ቤተክርስቲያኗ ራሱ አይሳሳትም ብላ አታምነው። አንዴ ቆይ ቤተክርስቲያን ራሱ ይሄንን አንዴ አዳምጠኝ። ቤተክርስቲያኗ ራሷ አካለ ሥላሴ ሚለውን ታረጋው ጥሩ ነበር ሲሱ አካል በሥላሴ ሚለውን ዞር አርባ። ባይ ዘ ዌይ ቀስ እያልን እየወጣን ያለ ነው ከርዕሷ። እሺ ይሄ መጽሐፍ ሙሉ ወንጌል ቤተክርስቲያን ኢንፋላብል ነው ብላ አታምንም። እሺ ለወደፊትም ራሱ ማስተማሪያ ነው። ኢንፋላቢሊቲ እኮ አይደለም ጥያቄ እኔ ኦልሬዲ ተሳስቷል። ኤክስ ነው የማደርገው ብላል። ይሄንን ነው መጀመሪያ ኤክስ የምታደርገው። ስለዚህ ከዛሬ ጀምሮ ዳኒ የምትነጋገረው ከኦርቶዶክስ ጋር ሳይሆን ቆይ አንዴ እያነበብን ፖለቲካ ትስራ። መጀመሪያም እያነበብን ስም አጠቃቀም በአማርኛ ቋንቋ የእንግሊዘኛውን ያክል ግልጽ ባይሆንም አዲስ ኪዳን መጀመሪያ በተጻፈበት በግሪኮ ቋንቋ ለመንፈስ ቅዱስ የዋለው ተውላጠ ስም አካላዊ አቋም ላለው የሚውለው ነው ካለ በኋላ የአካላዊ አቋም ባህሪያት ለእርሱ ተሰጥተውታል። ማን ይላል? ፈቃድ፣ ስሜት፣ እውቀት። ይሄ ደግሞ ለአካል አይተረጎምም ስህተት ነው ብለህ ቅድም ደምድመህ ጨርሰሃል። ስለዚህ ከራስ መሰረተ እምነት ጋር ነው የምትጋጨው። ብራዘር የተጋጨ የለም። እንዳውም አንተ እንደተጋጨ እኔ ያሳያለሁ። ኦ ማይ ጋድ አንዴ አዳምጠኝ። እዚህ ጋር እንዳየህ ስህተት ነው ብለህ እኮ ነበረ ቅድም። ብራዘር እየሰማህ አሁን እኮ አላማ ምንድን ነው? ቆይ አንተ ከኔ ጋር መወያየትና እኔ ውስጥ ያለውን ኤክስትራክት አድርገህ ከቻልክ ማረም ነው ወይንስ የሆነ ሁለት ኮንቴክስቶችን ሃይብሪድ አድርገህ የሆነ ነገር መስራት ነው? እዚህ ጋር መንፈስ ቅዱስ አካላዊን ለማለት
ያስቀመጠበት ሴንስ ነው እንጂ አካልን ዲፋይን ሲያደርግ ምን ብሎ ዲፋይን አደረገ የሚለው መታየት አለበት። አንድ ሁለተኛ ሙሉ ሌሎችም ስተቶች አሉበት። ለምን ይሄ ነገር ስኮላርሊ አይደለም። ብዙ እየተሻሻሉ ላይ ኤዲሽኖች አሉት። የማይሳሳት ብቸኛ የእግዚአብሔር ቃል ነው። አንደኛ። ሁለተኛ እኔ ማለት የሚችል ኦኬ አካል ያለው ስም ያለው እነዚህ ሶስቱ ፐርሰኖች ናቸው። ከዛ ግን እነዚህ ሶስቱ ፐርሰኖች በመለኮት በአገዛዝ በስልጣን አንድ መሆናቸውን በቤተክርስቲያን ደረጃ ይታመንበታል። ስለዚህ የሚታመንበት እስከሆነ ድረስ እና እኛ እንደዚህ የምናምን እስከሆነ ድረስ ለማስተማሪያ የተዘጋጀና በየአመቱ ወይም በየ2 ዓመቱ የሚታደስን ነገር ጠቅሰህ ተጋጫችሁ ማለት አትችልም ብራዘር። ታዲያ አሁን ይኸውልህ በዚህ ትምህርት ይዘው ነገር ግን ስላሴ አማኝ ነን እያሉ ነው። ስለዚህ ቤዚካሊ ብዙ ትውልድ ገድላችኋል ማለት ነው በዚህ መሰረተ እምነት መግለጫ። ስለዚህ እነዚህ ሰዎች ሞተዋል ብለህ ነው የምታምነው? ይሄን የተማሩት ሶሻል ትሪኒቲ የሚያምን ሰው ጸድቋል እንዴ? ኖት ኤግዛክትሊ። አንደኛ ኔሴሰሪሊ ሶሻል ትሪኒቴሪያን ናቸው ማለት አይደለም። ስለዚህ የነዚህ ሰዎች ድነት ጥያቄ ምልክት ውስጥ ነው አሁን በእናንተ ችግር የተነሳ ማለት ነው። አራት አይና ሰውዬ ምን ሲያደርጉ ነበር ዘመናቸው? አይ ኤኒዌይስ ግን ምን እንድታስቡ መሰላችሁ? ይልቁ ጥያቄን ተቀበል ነው። ቆይ አንድ አዳምጠኝ። ይልቁንስ የእንትኑን ጉዳይ ሳይሆን ይሄ የሰጣ ገባውን ጉዳይ ትተነው ሁለት ቁም ነገሮችን ብንይዝ ጥሩ ይመስለኛል። ለምንድን ነው ምን ተወው? እናንተ አራት አይና ዘመናቸው ሙሉ ሲያስተምሩ የነበሩ ትላንት አይደል እንደ ይቅርታ የጠየቁት? ቆይ አንድ አዳምጠኝ። እዚህ ጋር እያሳየው ያለውት የምታስተምርበትን ትውልድ የምትቀርጽበትን ሰነድ ነው። እዛ ጋር አንተ የምትጠቅሰው አንድ መምህር ነው። እኛ መምህሩ የሃይማኖት መግለጫ ናቸው ብለናል እንዴ? ብለናል ዳኒ። ስለዚህ እኛም እኮ ይሄ ኤዲሽን አለው የተለያየ የሚስተካከሉ ነገሮች አሉ። ትውልድ ያስተማራችሁበት ነው ሀቢቢ። ሌላውን ሰው ብትው ይሄው ሲሳይ እኮ እዚህ ጋር አንድ ማሳያ እኮ ነው። አካል ማለት ዕውቀት፣ ስሜት፣ ፈቃድ ማለት ነው ብሎ እድሜ ልኩን የሚያምን ሰው ነው። ዛሬ መጣና ስተተልቋልከው። አረ ወደ እኔ ቆይ አትምጡ። ሄኖክ አካል ሄኖክ አካል ስትል ምን ብለህ ነው የምታምነው? ሄኖክ አሁን ግን እድል ሰጥቶን ዳኒ ዛሬን የሰማሁት በእግዚአብሔር። ቆይ እንዴ ኤፍሬም ባለ ጊዜው ድረስ እኮ ልል ነበር እኮ። ሄናዬ ሄኖክ ማይክና ሚውት አድርገህ እስኪ። ቆይ ሰው ምንድን ነው አካል ብለህ ስተረጉም ምን ብለህ ነው የምተረጉመው? አካል ማለት እኔነት ማለት ነው። እኔ ማለት እኔ የምል እሺ። ከዛስ ስለ አካል ስነሳ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ዛሬ ልሸመጥጥ ነው እንዴ? ነው ካረ የራሱ ስሜት፣ ፈቃድ፣ እውቀት ያለው ብለህ አተረጉምም? የምን ስሜት? ኧረ ዳኒ አካል ማለት እኔ ባለቤት ስም ያለው ኦኬ እና ግብር ያለው ነው። እኔ ማለት የሚችል የራሱ ስም ካደ ወይ አንተ ካዲ ሄኖክ እንዴ ስም ግብር እኔ ማለት የሚችል ኦኬ እንዴ ያንተ ጥፋት ነው። ሲጀምር ዶክተር ተስፌሮ ቤሎ የኛውን መጽሐፍ ራሱ እንትን ያልክ የራሱ ፍቃድ፣ ስሜት፣ እውቀት ያለው ሲሳይ ግን ጥፋት እያጠፋ ነው። አይደለም ሄኖክ ነው። አይ ካዲ ነው ሄኖክ። ክርስቶስን ቦልከው አንተማ ዳኒ እግዚአብሔር ይስጥ። ትክክል እኮ ነህ በእውነት እንዲህ ይሄ ወይ ቆርጠሽ ላኪላችሁ። እኔ ለሙሉ ወንጌል ዲፌንድ ያርግልኛል አለችኝ እና ለክስ እኮ አይደለም አሁን እኮ አስጨርሰኛ አታቋርጠኝ። ይኸውልህ ይሄ ማስተማሪያችን ማለት ነው። አንደኛ ቶፕ ስኮላሮች አይደለም፣ በአብዛኛው ወንጌላውያኖች ናቸው የሚሰሩት በመጀመሪያ ደረጃ ማለት ነው። ሁለተኛው በየተወሰነ ጊዜ ይታደሳል። ለምን ሲባል ኢንፋላብል የእግዚአብሔር ቃል ነው። ይሄ ግን ማስተማሪያ ስለሆነ ማለት ነው ለፕራይመሪ ተማሪዎች፣ ለክትትል ተማሪዎች የተዘጋጀ ስለሆነ እኛ ሲጀመር ኮንፌሽናልም አይደለም ቢብሊካል ስለሆነ ማለት ነውና በዚህ መልኩ አንደርስታንድ ብታደርጉት መልካም ነው። አሁን እኔ እንድታዝኑልን አይደለም። እኛ ጌታ ይባረክ ብዙ እናነባለንናል። ስለዚህ በዚህ ፕሊዝ እንደዛ እኮ አይደለም። አሁን እኛ እንዲነን እንዲያንን ምናምን እኮ አይደለም። ታዲያ አንተ ነህ የእምነት መግለጫውን የምታርመው ዳኒ።
አንድ ሰው አንተ ነህ የእምነት መግለጫውን የምታርመው ትክክል አይደለም። ሲቀጥል አነጋገርህ ራሱ በቃ ስኮላሮች ሳይሆኑ ወንጌላውያን ናቸው ስትል ወንጌላውያን ውስጥ ምንም አይነት ስኮላር የለም አይነት ነገር ነው እየወራ ያለው። ብራዘር የእኛ ስኮላር እና የእናንተ ስኮላር በቁጥር ቢወዳደር አንገናኝም። እሺ አሁን ሌላውን ነገር ተወውና ሲሻሻል ይሄኛው ትምህርት ስህተት ነው ያሉበትን አሳየንሽ። እኛ ስኮላሮች እኮ ፍቃድ አንድ ነው ብለው ነው የሚያምኑት እኮ ነው ያልኩ ያለሁት። ሶሻል ትሪኒቴሪያንስ ናቸው እንጂ የማያምኑት የእኛ ስኮላሮች በሙሉ ኢንታይርሊ ፔንቴኮስታል ስኮላርስ ፍቃድ ባህሪ ነው ብለው ነው የሚያምኑት እኮ ነው ያልኩ ያለሁት። እኔ ራሴ በጣም ቻሌንጅድ ነበርኩኝ እውነቱን ለመናገር እንዴት ሊሆን ይችላል ብዬ ነበረ። ከዛ ቸርች ሂስትሪ ሳይ ኢንታይርሊ ፍቃድ ለባህሪ ነው የሚሰጠው ቸርች ሂስትሪ ላይ ማለት ነው። እኔ ቱዞ ኦኬ እንደ አንድ መረጃ ወሰድኩና ቀጥታ የእኛን ስኮላሮችም ቼክ አደረግኩኝ። እንደውም ከዛ በፊት እዚህ ቲክቶክ ላይ ነው ዲስከስ ያደረግነውና ከዛ ስኮላሮቻችንም ዩኒፎርምሊ እንደዚህ ነው የሚያምኑት። ግን ፈቃድን ለፐርሰን የሚሰጥ የለም ማለት ነው። አሁን እንዲህ እኮ ስቀይሩ እኮ ብትነግሩ ብንሰማ እኮ እኛም እኮ እኔ አሁን ዛሬ ነው የሰማሁት ይሄ ነገር። አሁን አንተ ጀምስ ዋይት ትላንትና ነው የተወለደው። እኛ እዚህ ቲክቶክ ላይ ያለው ነው ዳኒ። አሁን እኮ አንተ ከቲክቶክ ውጭ አታነብም እንደ የአንተ ሊቃውንቶች እነ ታላቁ ናቸው። ሲስ እኔም ዛሬ ነው የሰማሁት። የዛሬ 3 ዓመት ነው ስንት እኮ ዳኒ ፈቃድ 3 ብሎኝ ክርስቶስን የዛሬ ነው የሰማሁት። እግዚአብሔር ምስክር እኮ። ስለዚህ ይሄ እኮ የአንተ ችግር ነው እንጂ እኮ ስኮላሮቻችን እንደዛ ነው የሚያምኑት አይደል? እናንተ በውስጥ አውርተንበታል። ይሄን ነገር ቀይረናል፣ ሞዲፋይ አድርገናል። ከዚህ ወደዚህ ሽፍታ እንዴ አሁን አስብ። የኢትዮጵያ ዋና ከተማ አዲስ አበባ ናት ተብሎ እኔ ሳልሰማ ከ3 ዓመት እንትን ካለች በኋላ ከተማ ተቀይሯል ተብሎ ብሰማ ብላ አስበው እኮ እንደዛ እኮ ነው። ስማኝ የእኛ ስኮላሮች በሙሉ ማለት ነው የፔንቴኮስታል ስኮላርስ በሙሉ ፍቃድ አንድ ነው ብለው ነው የሚያምኑት በሙሉ ፔንቴኮስታል። በቃ እኔ ከማውቀው ነፍስ ካለው ዊሊያም ሌን ክሬግስ ሂዝ ሶሻል ትሪኒቴሪያን ባይ ዘ ዌይ ሂዝ ኖት ፔንቴኮስታል። ልሳንን የሚቀበል ኤፍሬም ባለ ጊዜም ፔንቴኮስታል ነው፣ ነገር ግን ሶሻል ትሪኒታሪያን ነው። ስለዚህ ፔንቴኮስታል አይደለም ማለት ነው። እኔ እኮ የሚገርመኝ ለምን እንደሆነ ታውቃለህ? ጥያቄ ልጠይቅህ ብዬ እምቢ ብለህ ከዛም በኋላ የኔና አንተ ዲስከሽን ደግሞ ሌላ ሰው ሳይጨምር ዳኒ ፌር መሆን አለብን። ጠይቀው። ኧረ ፕሊስ ላውራ። ጠይቀው። ፌር መሆን አለብን። ጠይቀው። ኦኬ ትጠየቃለህ። ታላቁ አይጠየቃል። ፌር መሆን አለብን። ጠይቀው። የቤቱ ህግ ነው። እሺ ቴንኪው። ያው እንደሚታወቀው ስለ ኩነት ነው የምጠይቀው እና ኩነትን አሁን ባልነው መሰረት በአካልና በፐርሰን አድርገህ አብራራልኝ። ኩነት ማለት አብ ልባቸው ነው፣ ወልድ ቃላቸው ነው፣ መንፈስ ቅዱስ ህይወታቸው ነው የሚለውን ጠለቅ አድርጌ እጠይቅሃለሁ ብራዘር፣ ሜታፊዚክሱን ጭምርና ተጠንቅቀህ አብራራ። እሺ ምንድነው ጥያቄው? ባጭሩ አካልና ኩነት እንዴት ነው የሚብራራው ነው? አካልና ኩነትን በአካልና በባህሪ ታብራራና ከዛ ሚስካረግ ጎና ሀቭ ቢግ ታይም። ኦኬ ልንጣላ ነው። ምንድነው ጥያቄ? ላስተካክለው። ጥያቄ ምንድነው? ይሄ ነው ጥያቄ። ለምሳሌ አብ ልባቸው ነው ሲል ምን ለማለት ተፈልጎ ነው? ከኦንቶሎጂ አንጻር አብራራልኝ፣ ወይም ደግሞ ከፐርሰን አንጻር አብራራልኝ። ኦኬ ስለዚህ የኦንቶሎጂ ጉዳይ ነው ጥያቄ ማለት ነው አይደለ? አዎ ኦንቶሎጂ ጋር ስትገባ ይምታታል። ኦንቶሎጂውን ያከበር አይደለም። ምኑ ነው የማያከብረው ማለት ጥያቄ እንችላለን። እሺ ልባቸው ነው ሲል በምን ሂሳብ ነው የወልድና የመንፈስ ቅዱስ ልባቸው የሆነበት? ይህንን አስረዳ። ከዛም በኋላ ወደ ወልድና ወደ መንፈስ ቅዱስ እንሄዳለን። ኦኬ በጣም ጥሩ። እሺ በስላሴ ውስጥ ሃይፖስታቲክ ማርክ የሚባል ነገር አለ፣ ወይም የአካላት ግብር ማለት ነው። አካላዊ ግብር ብለን ስንናገር ከአካላዊ ኩነት ይለያል። አካላዊ ግብር ማለት አብ ወላዲነቱ፣ አስራጺነቱ ይሄ ሃይፖስታቲክ ማርክ ነው። እሺ ወልድ ደግሞ ተወላዲነቱ ሃይፖስታቲክ ማርክ ነው። ይሄ መንፈስ ቅዱስ ሰራጺነቱ ሃይፖስታቲክ ማርክ ነው። ይሄ
ከዚህ በኋላ ግን አብ ልብ ነው ብለህ ስትናገር ይሄ ኦንቶሎጂ መጣ ማለት ነው። ስለዚህ አብ በወላዲነቱና በአስራጺነቱ ከወልድ ከመንፈስ ቅዱስ አይገናዘብም። ብቻውን ወላዲ ነው፣ አስራጺ ነው። ወልድ ከአብ ከመንፈስ ቅዱስ በተወላዲነት አይገናዘብም። ብቻውን ተወላዲ ነው። መንፈስ ቅዱስም ልክ እንደዛው ማለት ነው። ብቻውን ሰራጺ ነው። ከአብ ከወልድ ጋር በማስረጽ አይገናዘብም። ኦንቶሎጂ ላይ ስትመጣ ግን ምንም እንኳ ሶስትነት ቢኖርም ተገናዝቦ አለ። ለምሳሌ አብ ልብ ነው ብለህ ስትናገር በተገናዝቦ ለወልድ ለመንፈስ ቅዱስ ልባቸው ነው። ለፍጡራን ደግሞ ሶስቱም አካላት ማለት ነው አለባዊ ናቸው። ልቡናና አለባዊ ይለያያል። አለባዊ ሲሆን ለፍጥረቱ፣ ልቡና ሲሆን ለአብ ለወልድ። ወልድ በአካላዊ ከዊኑ ቃል ነው። ለአብ ለመንፈስ ቅዱስ ንባባቸው ነው። ሥላሴ በአጠቃላይ ለፍጥረቱ አንባቢ ይባላሉ። መንፈስ ቅዱስ ሕይወት ነው በአካላዊ ከዊኑ። ቅድም የኦንቶሎጂ ምልህ ማለት ነው። ልብነት ላይ እናተኩር። ከዛ ነው አንዴ ልጨርስልህ። ስለዚህ አሁን በሰራጺነት ስላልተገናዘበ በሕይወትነትም አይገናዘብም የሚል አንድም ቦታ ላይ የለም። ስለዚህ መንፈስ ቅዱስ ሕይወት ከሆነ በኋላ ለአብ ለወልድ ሕይወት ነው። ስለዚህ ለፍጥረቱ ማህያዊ ተብሎ ሶስቱም አካላት ይነገርላቸዋል ማለት ነው። ስለዚህ ሃይፖስታቲክ ማርክንና ኦንቶሎጂካል ፕሮፐርቲን መለየት ያስፈልጋል ማለት ነው። ጥያቄ ካለ ቀጥል። ኦኬ፣ መጀመሪያው ሬድ ሄሪንግ ፋላሲ ነው። ያልጠየቅኩን ነገር በማብራራት ፕሬዘንቴሽንህን ፋንሲ አድርገዋል። ያ ፋንሲ ሬድ ሄሪንግ ፋላሲ እንደዛ አይደለም፣ ግን ቀጥል። አንድ አዳምጠኝ። ያልጠየቅኩን አብራርተ የሰውን ልብ ካፕቸር ማድረግ ይችላል። ያልጠየቅኩ ማለት ነው። ምክንያቱም ሰራጺ ወላዲና ተወላዲ የሚለው የኔ ጥያቄ አይደለም። ግን ታንጀንሻሊ ነው የነካው። ስለዚህ አሁንም ጥያቄውን አስተካክለዋለሁ። አብ በምን ሂሳብ ነው የወልድና የመንፈስ ቅዱስ ማሰቢያ ልብ የሆነው? ይሄንን አንደኛ ከኦንቶሎጂ መለስልኝ፣ ሁለተኛ ከቸርች ፋዘርስ እንትን እንዳትል በቃልና በሕይወትነትም እኮ ነገርኩ። በምን ሂሳብ ነው ላልከው አብ አካላዊ ከዊኑ ልቡና ነው። አካላዊ ከዊኑ የወልድ አካላዊ ከዊን ቃልነት ነው። የመንፈስ ቅዱስ አካላዊ ከዊን ሕይወትነት ነው። ይህ ማለት በኦንቶሎጂካል ሰቦርዲኔሽን አብ ልብ ነው የሚለው ላይ ፎከስ እናድርግና አብራራልኝ። ለአብ ልብ ነው የሚለው ላይ ብቻ ልመጣልህ ነው ማይባል። ለምንድን ነው የማልሄደው? ስለተገናዝበው እኮ እያወራሁ ነው። ራሱ የአብን ልብነት ራሱ አላብራራም። ብራዘር ዝም ብለህ ወልድ ጋር ትሄዳለህ እንዴ? ስለተገናዝበው እያወራሁ ነው። ስለተገናዝበው ካወራሁ ግዴታ ወልድ ማንሳት ግዴታ ነው። ወልድ ቃል ሆነ መንፈስ ቅዱስ ሕይወት ነው የሚለው ላይ ገና እመጣልሃለሁ። መች አለቀ እኮ። እሺ ጥሩ በቃ። ስለዚህ ልቦና የሚለው ላይ ነው ጥያቄ። እንደዛ ብዬ ልረዳው። ልቦናው ሲያልቅ ወደ ቃል እንሄዳለን። አሁን ልቦናውን ከየት አመጣኸው? የትኛው ቸርች ፋዘር ነው የሚደግፍ? ኦኬ መጀመሪያ ከአማርኛ ዶክመንቶች ላሳይህ፣ ከዛ በኋላ እንሄዳለን ማለት ነው። ግን ኦንቶሎጂካል ፖይንቱን መጀመሪያ አስረዳኝ ስትል ስለነበረ የኦንቶሎጂ ጉዳይ ጥርት እንዲልል ፈልጌ ነው ከመጀመሪያው ማለት ነው። ልቡና የሚባልበት ኮንቴክስት ሲጀመር አብና ወልድ መንፈስ ቅዱስ ኦንቶሎጂካሊ ልዩነት አላቸው። ተገናዘቡ የምትለው ለዛ እኮ ነው። ይኸውልህ ራሱ የጠየኩትን ጥያቄ ሄዶን አንድ ቆይ የጠየኩትን ጥያቄ ሄዶን መልሰው ኦንቶሎጂካሊ ልዩነት አላቸው። እየመለስኩልህ እኮ ነው እኮ የሶር ነው እየመለስኩልህ እኮ ነው። የሶር ነው ልዩነት አላቸው። ኦንቶሎጂ ሃይፖስታቲክ ነው። የጠየኩ ኦንቶሎጂካሊ አብ ወልድ መንፈስ ቅዱስ አናዳምጠኝ። ልዩነት አላቸው የላቸውም? አትጩ፣ ተረጋጋ። ሲጀመር ሁለተኛ የምመልስልህ ነገር እያዳመጥክ መልስ። አንተ እኮ አካላት የማይገናዘቡበት ግብርና የሚገናዘቡበት ኮነት አለ ብያለሁ። አንድ ሰዓት ሙሉ ጠይቀኸኛል። እኔ አውዝ አንሰሪኝ። አንተ ገና አትጩ፣ አትቆጣ ማለት ጀመርክ። እየጮክ ነዋ።
ቅድም እኔ ሳልጮህብህ ነው ስጠይቅ የነበረው አንተም ዱ ዘ ሴም። እኔ ቅድም ምን ብያለሁ? ገና ስጀምር አብ በወላዲነቱና በአስራጭነቱ ከወልድ ከመንፈስ ቅዱስ ጋር አይገናዘብም ብያለሁ። በቃ ጨርሻለሁ እኮ እዛ ላይ። የሚገናዘበው በኦንቶሎጂካል ነው፣ ወይም ደግሞ ይሄ በልብ በቃል በስትፋስ የሚባለው ሶስቱም አካላት ይገነዛዘባሉ። በወላዲነት በተወላዲነት በአስራጭነት በሰራጭነት ግን አይገነዛዘቡም። ሃይፖስታቲክ ማርክ ሃይፖስታቲክ ዲስቲንክሽን የሚመጣውና ሶስት አካል ብለህ መቁጠር የምትችለውም ፍሮም ዲስ ቬሪ ፕሮፐርቲ እየተነሳ ነው እኮ ብያለሁ። አንተ መልሰህ ቅድም ወዳልኩ ነገር ተመልሰህ ትጠይቀኛለህ። ስለዚህ ቸርች ፋዘር ከማሳየት በፊት ይሄ ነገር እንደገባህ እርግጠኛ መሆን አለብኝ ማለት ነው። ብራዘር መቼ የሚገባ ነገር ተናገርክ አንዴ። የተቀላቀለ ነገር የለም። ዩ አር ሜኪንግ አድ ሆሚነም ይባላል። ይሄ ደግሞ አታክ ይባላል። ተናጋሪው መምታት ይባላል ብራዘር። እና ራስን ችላ አውራ እሺ። እና አታክ አረከኝ እኮ እኔ ጥያቄን የጠየቅኩህና አልገባህም ምናምን ማለት እኮ እኔ አታክ ማድረግ ነው። አንተ ማውራት ጉልበትህ ማሳየት ያለብህ በእውቀት ላይ ነው እኮ። እያብራራሁትን መልሰህ ስለምጠይቅ ነው። አልገባህ ነገር አብራራልኝ በል። ሳብራራልህ እንደገና ደግሞ ሌላ ነገር እንትን ትላለህ። ልድገምልህ። አሁንም አብ የወልድና የመንፈስ ቅዱስ ልባቸው ነው ስትል፣ ማሰቢያቸው ነው ስትል፣ ወልድና መንፈስ ቅዱስ አያስቡም እያልክ ነው ያለኸው። ምን ማለት ፈልገህ ነው? ኦንቶሎጂካሊ ደግሞ ዲያር ኮንሰፕት። አዎ መልስ። ኦኬ በጣም ጥሩ። ከቅድም ጀምሮ ምን እያልኩህ እንደሆነና መልሰህ ሬድ ሄሪንግ ፋላሲ የኔ ላይ እንዴት አድርገን እንደምትሰራ በደንብ ስማ። አብ ልብ ነው ካልኩ በኋላ ጨረስኩኝ እንዴ? አላልኩም። ለወልድ ለመንፈስ ቅዱስ ልባቸው ነው ብያለሁ፣ ልቦና ነው። ስለዚህ አብ አካላዊ ከቢኑ ልብ ነው፣ ለወልድ ለመንፈስ ቅዱስ ልቦና ነው። ስላሴ ለፍጥረቱ አለባቢ ናቸው ብያለሁ ቅድም ስጀምር። ልክ እንደ ወላዲነቱና ልክ እንደ አስራጭነቱ የማይገናዘብበት ግብር ስላልሆነ ወልድና መንፈስ ቅዱስ አብ አይባሉም የምትለው ስለማይገናዘቡ ነው። ነገር ግን በአብ ልብነት ወልድና መንፈስ ቅዱስ ልባዊ ስለሚሆኑ ምን ይሆናል ማለት ነው? ለወልድና ለመንፈስ ቅዱስ የባህሪ ዕውቀታቸው የሚሆነው አብ ራሱ ነው። ስለዚህ የሚገናዘብበትን ግብርና የማይገናዘብበትን ከሚን ለይ ብዬ ከቅድም ጀምሮ ምነግር ለዚህ ነው። አንተ ትቀላቅለውና መልሰህ ትጠይቀኛለህ ማለት ነው። ዶንት ዱ ዛት ፕሊዝ። ዲስ ኢዝ አድ ሆሚነም ፓርሻሊስ ኢትስ ኦኬ ሌትስ ፕሮሲድ። በአንተ አመለካከት ብራዘር አዳምጠኝ። በአንተ አመለካከት አብ የወልድና የመንፈስ ቅዱስ ልብ ከሆነ በአብና በወልድ በመንፈስ ቅዱስ መካከል የባህሪ ልዩነት አለ እያልክ ነው ያለኸው ማለት ነው። ምን ተቆራርጠ ነበረ? አብ የወልድና የመንፈስ ቅዱስ ልባቸው ከሆነ ልባቸው ማሰቢያቸው ከሆነ የባህሪ ልዩነት አላቸው። ስለዚህ እኩል አይደሉም እያልከኝ ያለው ተገናዝበው ማለት እንደዛ ነው ብዬ አብራርቻለሁ ወይስ ያንተ ሬድ ሄሪንግ ኮንክሉዥን ነው? ለወልድና ለመንፈስ ቅዱስ ያስብላቸው። እኔ ኮንክሉዥን የሰጠሁት ብያለሁ ወይስ አላልኩም? ኮንክሉዥን የሰጠሁት የራስህ ነው ታዲያ። አንተ እንደፈለክ ኮንክሉዥን ማለት ብለሃል። ግን ኮንክሉዥን ትክክል እንደሆነ ላሳያ። ኮንክሉዥን ትክክል እንደሆነ ላሳየ። ምን አልክ መሰለህ? አብ ያስባል ለወልድና ለመንፈስ ቅዱስ ስትል ወልድና መንፈስ ቅዱስ ራሳቸው አያስቡም እያልክ ነው ያለው። እንደዛ አይደለም ያልኩት። አሁንም ቢሆን ሬድ ሄሪንግ ፋላሲ አትስራ። እኔ ፋላሲ ምናምን ማለት አልፈልግም። አዳምጥና ማለት ልክ እንዲገባህ ለመሆን ሞክር። ማለት በደንብ ጥሩ ላይክ የሆነ አይነት ነገር ጠምዝዘህ ጥያቄ ለማድረግ ሳይሆን በትክክል ለመረዳት ሞክር። ተደገፈ ስኮላሮቹ ማያውቁት ስለሆነ ቆይ አንዴ አዳምጠኝ። ወልድና መንፈስ ቅዱስ አያስቡም ብያለሁ እኔ ዳኒ ብያለሁ። ይሄን ነገር ከኔ ሰምተሃል? አብ ያስብላቸዋል ማለት ምን ማለት ነው ንገረኝ ብያለሁ። እንደሱ ራሱ ያስብላቸውማ ብላል ብራዘር። በደንብ ነው ያልኩህ። አለዛ ድገመውና እንግዲህ ይገባኛል ማለት ነው። አብ ያስብላቸዋል ማለት ነው። ኦ ማይ ጋድ እይሱይ ለህሊና ራሱ እየታመንክ እኮ አይደለም ለቅዱሳት መጽሐፍ እየሰማሁህ ነው። ሚዩት አድርጌ እሰማሃለሁ። አብ ያስብላቸዋል ማለት ምን ማለት ነው? ምክንያቱም መጽሐፉ የሚለው አብ ያለ የለም ልባቸው ነው። ምን እያላችሁ ነው?
ለአራተኛ ጊዜ ነው የምደግምልህ። አሁን ስደግምልህ ማለት ነው። አዳምጣ አሁንም። እሺ ጥሩ አድርገህ ለመስማት ሞክር። ላይክ ፎር ዘ ታይም ነው ማብራራው አሁን። ያው ፎር ዘ ፎርዝ ታይም እንዳትሳሳት። ችግር የለውም። እዛ ሽንት ቤት ቁጭ ብዬ አይደለም ምን ሃይማኖቴን እየመሰረትኩት ያለሁት በአበው ትምህርት ላይ ነው እንትን የምለው። ቆይ አናታክ ብራዘር ከአባቶች አውጣና ሳይ ቆይ የግባህ መጀመሪያ ምን እየተወራ እንደሆነ የሚገናዘቡበትና ማይገናዘቡበት ግብር ብዬ ቅድም በሁለት ከፍዬ ነግሬሃለሁ። የማይገናዘቡበት ብዬ ወላዲነት፣ አስራጺነት፣ ተወላዲነት፣ ሰራጺነት በዚህ በሶስቱ አካላት መገናዘብ የለም። ወላዲ አስራጺ የምንለው ሃይፖስታቲክ ማርክ ስለሆነ ለአብ ብቻ የሚሰጥ ነው። አብ ብቻውን ወላዲ ነው። አብ ብቻውን አስራጺ ነው። ተወላዲነት ግብር ከአብ ከመንፈስ ቅዱስ ጋር አይገናዘብበትም፣ ወልድ ማለት ነው። መንፈስ ቅዱስም በሰራጺነት ግብር በአካላዊ ግብር ማለት ነው ከአብ ከወልድ ጋር አይገናዘብበትም። ከዚህ ውጪ ባሉት በኩነቶች ግን አብ አካላዊ ከዊን አለው፣ ወልድ አካላዊ ከዊን አለው፣ መንፈስ ቅዱስ አካላዊ ከዊን አለው። እንደዚህ ብቻ ብለን አናቆምም። በአካላዊ ከዊን ግን ይተባበራሉ። ምን ማለት ነው? ምን ማለት ነው? አንዱ በአንዱ ህልው ሆኖ ስለሚኖር ልክ የዮሐንስ ወንጌል ምዕራፍ 14 ላይ ልክ እንዳለው ማለት ነው። አብ በወልድ ወልድም በአብ ህልው ሆኖ ስለሚኖር አብ በአካላዊ ከዊኑ ልብ ነው፣ ለወልድ ለመንፈስ ቅዱስ ልቡ ናቸው ነው ብያለሁ። ስለዚህ አያስቡም ማለት ሳይሆን ሃይፖስታቲክ ዲስቲንክሽን ላይ የአብ ልቡና የወልድ የመንፈስ ቅዱስም ነው ማለት ነው። ቀጥታ ማለት ነው። የወልድ ቃል ያ የመንፈስ ቅዱስ ነው ማለት ነው። የመንፈስ ቅዱስ ህይወትነት የአብ የወልድ ነው ማለት ነው። ስለዚህ አያስቡም ማለት ነው ብለህ ልክ እንደ መውለድና ልክ እንደ መስረጽ ልክ እንደ መወለድ ሃይፖስታቲካሊ ዲስቲንክት አታርገው፣ አትለየው ነው የምልህ። ምክንያቱም በኦንቶሎጂ ስለሚገነዛዘቡ ማለት ነው። አሁን ይሄ ካልገባህ ከዚህ በላይ እንዴት አድርጌ እንደማስረዳህ I have no idea። ዲስከሽናችን የኔ አለመረዳትና ያንተ መረዳት ሳይሆን የያዝከው ቴዎሎጂ ምን ያክል መጽሐፍ ቅዱሳዊ እንዳልሆነ የሚያሳይ እንደሆነ እንድትረዳ እፈልጋለሁ። ትስማማለህ? አብ በወልድ ነው የሚለው መጽሐፍ ቅዱሳዊ ትምህርት ነው ወይስ አይደለም? እሱማ ትክክል ነው። አልጠየቅኩም። እኔ የጠየቅኩት ምን ማለት ነው? ወልድ በአብ ነው የሚያስበው። ምን ማለት ነው? ቆይ አብ በወልድ ውስጥ ነው ማለት ምን ማለት ነው? የኔ ያለመረዳት ሳይሆን ትክክል እንዳልሆነ ማሳያ ነው ብራዘር። ቆይ አንዴ፣ አብ በወልድ ነው ማለት ምን ማለት ነው? አብ በወልድ ላይ ህልው ሆኖ ይኖራል። ወልድ በአብ ምን ማለት ነው? እሱ ራሱ አብ በወልድ ህልው ነው ማለት ምን ማለት ነው? and you are dodging the question። ገብቷል? ጥያቄ ተጠይቀ ጥያቄው መመለስ መጽሐፍ ቅዱሳዊ ማስረጃ ሰጠው። ጥያቄ ተጠይቀ መጽሐፍ ቅዱሳዊ ማስረጃ ሰጠው። ወደ ጠያቂ ገባ። ቆይ አንዴ፣ መጽሐፍ ቅዱሳዊ ማስረጃ ሰጠው። ለመጽሐፍ ቅዱሳዊ ማስረጃ ምንም አይነት ባካፕ ስለሌለ አንተ ራስህን ጠየቁ ማለት ነው። መልሽ ቢካዝ ለምንድን ነው የምትጠይቀኝ? እኔ እኮ መልስልሃለሁ፣ ችግር የለውም። እኔ አንድ ሰዓት ምናምን እየተረዳኸው ስላልሆነ ነው የሚወራውን ነገር እየገባህ እኮ አይደለም። አንተ ራስህ ምን እያወራህ እንደሆነ። እሺ ዝም በልና ጥያቄውን ላስቀምጠው ድጋሚ። ኦ ማይ ጋድ፣ ስንቴ ነው የምትጠይቀው? ስንቴ ነው የሚመለስልህ? እሺ በቃ ጥያቄውን ደግሞ ሁለተኛውን ቃል እንዴት ነው ወልድ ለአብና ለመንፈስ ቅዱስ ቃል ይሆንላቸው? የልቦናው ገባህ? የልቦናውን ማስረዳት አልቻልክም፣ ተሳስተሃል። ስለዚህ ወደ ቃሉ እንሂድ። ስህተቱ ምንድን ነው? በአባቶች አላሳየህም። ሎጂካሊ ራሱ ዴሞንስትሬት አላደረክም። ስህተቱ ምንድን ነው? ቆይ አንዴ፣ ስህተቱ ምንድን ነው? ወልድ በራሱ አያስብም ብልሃል። ኦ ማይ ጋድ ሲሶ እንደዛ ብያለሁ። ቆይ ሲሳይ ይመስክር። ሲሳይ እንደዛ የሚል ነገር ተናግሬያለሁ። አብ ነው የሚያስብላቸው ብልሃል። ብራዘር ቆይ አንዴ ያዳምጥ። ቆይ ሲሳይ እንደዛ ብያለሁ እኔ? ደበረው ሲሳይ። የተጻፈ ነገር አውጥቼ በቃ አብ ለወልድና ለመንፈስ ቅዱስ ያስብላቸዋል ይላል። አስተምረዋቸው ልቦናቸው ነው ማለት አይነት እናትህ የምታወራ ከሆነ በትክክል አውራ። ሰውን ሚስ ሪፕሬዘንት እያደረክ ቆይታሽ ላሉት በቃ ወደ ሁለተኛው እንሂድ። የመጀመሪያው እንግዲህ ከታች ያሉ ሰዎች ስለሚያደርጉ
ወደ ሁለተኛው ጥያቄ እንሂድ። ሁለተኛው ወልድ ቃላቸው ነው ይላል። ወልድ ቃላቸው ነው የሚለው ቆይ ወደ ሁለተኛው የምትሄደው እኮ እዚህ ጋር ከተማመንክ ነው። አሁን እዚህ ጋር እና ይሄንን እኮ አታውቀውም ብራዘር። በማቴዎስ ወንጌል ምዕራፍ 16 ላይ ይሄንን ስጋና ደምህ አልገለጠልህም፣ ነገር ግን በሰማይ ያለው አባቴ ነው ብሎታል ለቅዱስ ጴጥሮስ። ወልድ በምንድን ነው ያወቀ? አንተ ተጠያቂ ነህ። አሁን ትምህርትህን ግለጥ ነው የተባልከው። አሁን በተራ ጠየቃለሁ፣ ችግር የለውም። ወልድ በምንድን ነው ያወቀ አብ መግለጡን? ብራዘር አሁን አንተ ተጠያቂና መላሽ ስለሆንክ ስትጨርስ ነው መልስልህ። አይሲ ኢቭን መጽሐፍ ቅዱስ ላይ እንኳን ምንም ባክግራውንድ የሌለሽ ሆነሽ ኤኒዌይስ ግን አብራራለሁ። አሁን የአንተ ሪስፖንሲቢሊቲ ኩነት የተባለውን ትምህርት ማስረዳት ነው ያንተ ኃላፊነት። ቆይ አንዴ ማለት ዝም ብለህ እየሸመጠጥክ የተወራውን ነገር አልተወራም እያልክ ያልተባለ ነገር ተብሏል እያልክ እንደዚህ እያልክ ከሆነ የምታስተምረው ወይም የምትማረው this is very sad በጣም ከባድ ነው የሚሆነው። እኔ ምን ታደርጋለህ? የተሳሳትኩትን ነገር አሳይ። ምን ታደርጋለህ? የተሳሳትኩትን ነገር አሳይ። እሺ ሁለት ነገር ዋሽተሃል። አንደኛ በእኔ ምን ዋሸ መሰለህ? ወልድና መንፈስ ቅዱስ አያስቡም ብለኸኛል። አሁን እንደዛ የሚል ነገር ተናግሬያለሁ እንዴ? እኔ ወልድ ማሰቢያቸው ነው ማለት ምን ማለት ነው? ያው አያስቡም ማለት ነው። ወልድ ማሰቢያቸው ነው ማለት ነው በለው። ሶሪ አብ ይቅርታ፣ በጣም ሊቅ ነህ በመድኃኒዓለም። አንዴ ቆይ፣ አብ ማሰቢያቸው ነው ማለት ነው። ለወልድና ለመንፈስ ቅዱስ አብ ማሰቢያቸው ነው ማለት እነሱ አያስቡም ማለት ካልሆነ ምን ማለት ነው? አስረዳኝ። ይሄን ነገር ታምንበታለህ? አብ ልቡና ነው ማለት ወልድና መንፈስ ቅዱስ አያስቡም ማለት ነው የሚለውን ትቀበለዋለህ? በራስ ምክንያቱም አብ ማሰቢያ ነው ካልከኝ፣ ቆይ አንዴ ማሰቢያ ነው አይደለም፣ እያዳመጥክ እኮ ስላልሆነ ነው የሚከብድ። አሁን ይሄ ነገር ለዘላለሙም አይገባም። ከብዶኝ አይደለም እየተሳደብኩ ማለት ነው። ዩር ኮሚቲንግ አድሆሚነም። ኧረ እቺን ጉግል የሚዘጋልን እንደው በበናታችሁ እዛ እንትን ፋላሲ እጭ ያልተባለ ነገር ተብሏል ወይ የተባለ ነገር አልተባለም በማለት የሚመሰረት ሃይማኖት የለም። ሰው ምን እንደሚል መጀመሪያ መስማት አለብህ። ምን እንደሚል ምን እንደሚያምን የእምነት መግለጫው ምን እንደሆነ ከዛ ከራሱ ከሰውየው ሰምተህ መልሰህ ሚስኮት እያደረግከው እኔ በእናትህ ደክሞኛል አታዝገኝ። በእናትህ መሀል ላይ ትገባለህ። የሚወራውን ነገርም እየሰማ አይደለም። ወልድ መንፈስ ቅዱስ አያስቡም የሚል ሎጂክ ሰርተሃል አንተ ራስህ፣ ቀጥታ አንተ ራስህ ማለት ነው። አሁን ይሄንን ወደ አንተ ባዞረው ታለቃቅሳለህ። በጣም በቃ እሪ ነው የምትለው። ግን ልተወውና የራሴን ላስረዳ። የራሴን ሳስረዳ አብ ለወልድ ለመንፈስ ቅዱስ ማሰቢያ ነው አላልኩም። ያልኩት ልቡና ነው። ልቡና ነው እና ማሰቢያ ነው ፈጽሞ የተለያየ አገላለጽ ነው። የአብ አካላዊ ከዊን ልብነት ነው ብያለሁ ቅድም። በደንብ አድርገህ ስማ። ልክ ወላዲ ነው ልክ እንደምትለው ሳይሆን የአካላዊ ከዊኑ በኦንቶሎጂ ውስጥ ማለት ነው ልብ ስለሆነ በወላዲነቱና በአስራጺነቱ ለማይገናዘባቸው ለአብና ለወልድ ይሄ ከዊኑ ይገናዘባሉ። ስለዚህ ወልድ ምንም እንኳ በአካላዊ ከዊኑ ቃል ቢሆንም በወልድ ልብነት ለባዊ ነው። መንፈስ ቅዱስም ምንም እንኳ በአካላዊ ከዊኑ ሕይወት ቢሆንም በአብ ልብነት ግን ለባዊ ነው። ሥላሴ ደግሞ ለፍጥረቱ ለባዊ ተብሎ ይነገርላቸዋል ብያለሁ። ይሄ ምኑ ነው የማይገባ?